በቃ ሶፋው ላይ የሆነ የሚለበስ ነገር ነው እንዴ ያለው ማለት መንቀጥቀጡ ነገ የለም እኮ በቃ የተባረክሽ ሰው ነሽ አልኩሽ። ድንግል ማርያም ምን እንደሰራችልኝ ታውቃላችሁና ያው ከመኪና አደጋ የተረፍኩት በሷው ቀን ነውና ይሄ ለኔ ላይክ ልደት ብቻ አይደለም አዲስ ላይክ እንደተፈጠርኩ አይነት ነው። አዲስ ህይወት ነው የተሰጠኝ። ዝታ ሆና የሻረ ተገኘ የሚሆንሽ ላንቺ ተስማምቶ ቁንጂና ራሱ ነው ውበት ነፍስ ሕይወትን ዘርቶ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። ነፍሳዎች ነው አብሮነት ጎዳና ገስግሶ የሚያነግሰው ሁላችንም የሚያስደስት ቀን መሆኑ ብቻ ነው። ፈጣሪ ለቤቴ ምሰሶና ካስማ አልሰጋም ጸጋ ፍቅር አለኝ ውበቴ ላይ ትልቅ አሸነፈው ተረታ ያዘነው ምን አለብሽ እንግዲህ ውድ ቤተሰቦች ደርሰናል። መስማት የለባትም ግን አሁን ሌሊት ነው ገና አልለጋም። ድንግዝግዝ እንዳለ ነው እንደጨለመ ነው ውጭው ራሱ ማለት ነው። ግን ግዴታ አሁን መተን የሌላ ሰው ቤት ግን እዚች ጋር ያለ እንዳንረብሻቸው አሁን መምጣት ያለብን ዋና ጊዜው አይበቃም ማለት የእሷን ፕሮግራም ለማዘጋጀት ጊዜው አይበቃም። እስኪ እንሂድ። ልቦና የሻረው በጣፋጭ ትውስታ በአብሮነት ጎዳና ገስግሶ የሚያነግሰው ይሄማ የእነሱ የኮሊደር በር እኮ መሆኑ ብቻ ነው። አጠፋፍተን ሰላም አባቴ በጥሩ ቀን ሞገስ አግባብቶና ላምዶን ላያለ ያየነው ያገናኘን ፈቅዶ አንዴ ተፋተኝነት አንዴ ደግሞ ልክነት ቁርጠምርቅም ያለበት ሄለን አንዴ ተፋተኝነት ሄለን አንዴ ደግሞ ልክነት ቁርጠምርቅም ያለበት አረኛና ጆሲና ኤንዲ ነን እንዴ አንቺ በሩ ከፈች ቶሎ በይ እንዴ። አረ ይሄን ድምፅ መለየት ይከብድሻል እንዴ? አልነቃሽም እንዴ? ማታ አይደለም አንቺ እየነጋ እኮ ነው። አረ እየነጋ ነው። እኮ ከፈችልሽ አንዴ ክፈሽልኝ በሉ። ኧረ እባክሽኝ የመሬት መንቀጥቀጥ ተከስቶ ምናምን ነው። ደህና መሆንሽን ቼክ ለማድረግ ነው። አረ ጎረቤት አትበጥብጫ እንጂ ቀስ ብለሽ አውሪ እንጂ። ጎረቤት ትበጥብጫለሽ። ቶሎ በል ተኛ። እዚህ ፍራሽ የለሽም? አልሰማሽም? ምንም አልሰማሽም እንዴ? ማታ ስንት ሰዓት ነው የተኛሽው? የምሬን ነው። መሬት መንቀጥቀጥ ምንም የሰማሽው ነገር የለም? እግዚአብሔርን እኔ ጋር የለም መሬት መንቀጥቀጥ። አንቺ በጣም የተባረክሽ ሰው ነሽ። እሺ እንትን የለሽም ፍራሽ? ምን ታረጉ? አንጥፈን እንተኛ። ኧረ እኛ ምንም መተኛት አልቻልም ነበረ። እሺ በቃ ሶፋው ላይ የሆነ የሚለበስ ነገር ነው እንዴ ያለው መሬት መንቀጥቀጡ እኔ ጋር የለም እኮ። በቃ የተባረክሽ ሰው ነሽ አልኩሽ እኮ። ለዚህ የምሬን ነው። አንዲት የአንቺ ቤት ብቻ አይንቀጠቀጥ እንዴ? ጌታ ነው የምራችሁ ነው እንዴ? አንቺ ሲጀመር ደንገጠሻል እንዴ? ምንድን ነው ይሄ ደግሞ? ምንድን ነው አንተ እንትን ብለህ ታኝቼ ነበር እኮ። ምንድን ነው ብትለኝ? አሬ ኦኬ፣ አሬ ይቅርብሽ። አሪፍ ነው፣ አሪፍ ነው። ምንም አይደለም። ለምንድን ነው ሻሹ የምታወልቀው? አምጣው። ቆንጆ ነው።
አንቺ እዚህ ቤት ሲጀመር ምን እንዳለ አይታወቅም። አሁን ቶሎ ብለሽ መሄድ አለብሽ። ቶሎ ቤት የት ነው ነገር? እግዚአብሔር አንተ ቤቴን አታበላሽ። የኔን ቤት ማበላሸት ተያይዛችኋል ማለት ነው። መሄድ አለብሽ። ወይም ቢካለች ብሎ ነገር የለም። ሮጣ ብታመጥስ እዛ ብትሆን መጋኛ ይመጣሽ። አስገባል ከእናንተ ጋር እንድሞት ነው የመጣችው እንዴ? እና ታዲያ ገና ሊንቀጠቀጥ ነው ተብሎ ነው እንዴ የምታመጡኝ? እኔ ሲጀመር እኔ ብዙ ቀን ይንቀጠቀጣልን ምንም አልሆነም። ምንድን ነው የምትለኝ? አዎ ዛሬ የሚንቀጠቀጠው በጣም ከባድ ነው ተብሎ ውድ ቤተሰቦች ዛሬ ለየት ያለ ሰርፕራይዝ አላት። አትጩይ በእናትሽ ሄለን። ለማንኛውም ዛሬ ለየት ያለ ሰርፕራይዝ አላት። አሁን እንሄድና የተለያዩ ዲኮሮች እንሰራለን ማለት ነው። ሁላችሁም እስከ መጨረሻው ተከታተሉ። አንቺ ረፊ ምንድን ነው የምትታገላት? አንቺ ረፊ እንዳገነጤው ቤቴን እንዴ! አንቺ ረፊ ሄለን እንጣላለን። ቤተሰብ ተከታተሉ። ዛሬ በዚህ ማለት ነው እጅግ በጣም ለየት ያለ ፕሮግራም። እኔ ልደት አክባሪ አይደለሁኝም፣ ግን ኤሪክን በማገዝ ሂደት ውስጥ ነው እዚህ የተገኘሁት። ያበደ ፕሮግራም እንደሚሆን እርግጠኛ። ሰላም ሰላም ቤተሰቦቻችን እንደምን አላችሁልን? እኛ ያለን እግዚአብሔር ይመስገን። ያው እንግዲህ ዛሬ ኤንዲ ጋር በመሆን በጧቱ አይታችኋል ምን አይነት ስራ እንደሰራ። የምር አላሳዘነችም? ግን ጧት እንደዛ ይጎተትናት ምናምን በቃ ምንም ግራ ምን ልናደርግ እንደሆነ ለምን ፐርፐዝ እንደወሰድናት ሳታቅ ወስደን እኔ ቤት እንግዲህ ቆልፈናት መተናል ማለት ነው። ግን እሷ የምሬን ነው የምነግራችሁ ዛሬ ልደቷ ነው እና እኛ ያሰብነው የተለያዩ ነገሮች አሉ። እነዛን ነገሮች እሷ ሳታቅ ማድረግ ስለፈለግን ነው እሷን ከዚህ ቤት አስወጥተን እንግዲህ እኔ ቤት ወስደን የቆለፍናት ማለት ነው። እና እዚህ የተለያዩ ነገሮችን ምናምን ገና የምናስተካክላቸው አሉ። እነሱንም እናስተካክላለን። እስኪ ኤንዲ ምን ተሰማሽ? እንዴት ነው? ምንድን ነው ያሰብሽው ሀሳብ? ያው እንዲህ እሷ ልትጠብቅ የምትችለው እንትን ነው የሆነ ፕራንክ ነገር ወይ ደግሞ ውጭ ወስዶኝ ምናምን ውሃ ይደፉብኛል ምናምን ነው። ግን ይህን ፕሮግራም እንድናዘጋጅላት ያው ያዘጋጀላት ኤሪክ ነው። ይህንን ፕሮግራም ልደቷ እንደሆነ አውቆ ልደቷን ለማክበር እንዲህ ምናምን ነገር ሀሳብ አለኝ እንዲህ ብታግዙኝስ ብሎ ነገረን። በቃ እናግዝህ ምናምን ነገር ብለን ልደቷን ለማክበር እያገዝነው ነው። እኔ ያው ልደት አላከብርም፣ ልደት አክባሪ አይደለሁኝም። ግን በቃ እሱን በማገዝ ሂደት ውስጥ ምናምን ነው እዚህ የተገኘሁት እና ያበደ ፕሮግራም እንደሚሆን ተስፋ አደርጋለሁ። እና ደግሞ ሌላ አንድ ነገር ምንድነው እዚህ እውነት ለመናገር ከእሷ ቤት ምናምን ሌላ ቦታ ነበር ያሰብነው እንዲከበርላት ምናምን የፈለግነው ሌላ ቦታ ነበረ። ግን ኤሪክ አይ ቤቷ ላይ ይሁን የፈለገ ነገር ቢሆንም ምን ቢላትም እንዲደክማት አልፈልግም፣ እዚሁ ተደስታ እዚሁ እንድታርፍ ነው የምፈልገው ሲለን ኦኬ አንተ ደስ እንዳለ
ብለህ ነው። እሱም እንግዲህ እዚህ ማዘር እያወራ ነው እንዴ? እሱም እዚህ ይገኛል ማለት ነው። ያው በጣም ደስ ብሎታል እውነት ለመናገር مثل ما انت قلتي لي انا سويت خلص እና ደስ እንዳለው እያያችሁ ነው። ከማዘሩ ጋር እያወራ ነው። ደስ ብሎታል የምሬን። እንኳን እሱ እናቱ ራሱ በጣም ደስተኛ ሆናለች። ያው እናቱም ሄለን እንደምትወዳት ታውቃላችሁ፣ እሱም ደግሞ በጣም እንደሚወዳት ታውቃላችሁ። እና ዛሬ የሁለት ሰው ብቻ የአንድ ሰው ልደት አይደለም ማለት ይቻላል። 3 ሰው አንድ ላይ እየተደሰተ እኛ ጓደኞቿም ደግሞ የእሷ ደስታ ተካፋይ ስለሆን በጣም ደስ ብሎናል። እንግዲህ እግዚአብሔር ከዚህም በላይ ጥሩ ነገሮችን ወደ ህይወቷ እንዲያመጣላት ቀሪ ዘመኑ የተባረከ እንዲሆን መልካም ምኞታችንን እየገለጽን እህታችን ዛሬ አንድ ደስታ ብቻ አይደለም ደግሞ ያላት። በዚሁ አጋጣሚ 150 ሺህ ገብታለች። 150 ሺህ ገብታለች። የምሬ ነው። በጣም ነው ደስ ያለኝ ስትገባ 150 ሺህ ስትገባ ጊዜ ሳየው ጊዜ አካውንቷን በጣም የምር ይሄን ወላሂ እየቀለድኩኝ አይደለም ወይ ደግሞ እንትን አይደለም፣ ከልቤ ነው። ከልቤ በጣም እጅግ በጣም ደስ ብሎኛል። ታታሪ ናት፣ ጀግና ሴት ናት፣ ይገባታል። 150 ሺህ መግባት ብቻ ሳይሆን 200 ሺህም ከዛ በላይ መሆን የሚገባት ሰው ነች። ስራ ላይ ያላት አቋም እና ደግሞ ለሰዎችም አሁን ለምሳሌ ሶሻል ሚዲያ ላይ ሁሉም ሰው ሶሻል ሚዲያን ሊጠቀመው ይችላል እና ሶሻል ሚዲያን መጠቀምና ሶሻል ሚዲያ ላይ ብዙ ሰብስክራይብ ማግኘት እና ደግሞ ያገኙትን ሰብስክራይብ ኢንፍሉዌንስ ለማድረግ መጠቀም ዲፍረንስ አለው፣ ልዩነት አለው እና እሷ ብዙ ኢንፍሉዌንስ የምታደርግ አይነት ሰው ነች። ለብዙ ሴቶች ተምሳሌት አርአያ መሆን የምትችል ሰው ናት እና 150 ሺው የምር ወላሂ እኔ በቃ ልክ ስትገባ ጊዜ ሳየው የምር ወላሂ ከልብ ነው ደስ ያለኝ። አሁን 150 ሺህ እንደውም የ150 ሺው ራሱ መከበር አለበት ብዬ ነበረ ማስበው። ወይ 150 ሺህ ወይ 200 ሺህ ስትገባ ብቻ ግን የሆነ የሚከበር ነገር ነው። ምክንያቱም ብዙ የሆነ አሁን ሰብስክራይብ ማግኘት ምናምን ቀላለው የሆነ ሰው 100 ሺህ መግባት 200 ሺህ መግባት የሆነ አላል ልፋት የለውም እያልኩ አይደለም፣ በጣም ያለፋል። ግን የአንዳንድ ሰዎች ልፋት ደግሞ በጣም ይለያል እና በጣም ነው የለፋችሁ እዚህ ለመድረስ እና ከዚህ በላይ አድጎ አካውንትሽ 200 ሺህ 300 ሺህ እያለ ከፍ ብሎ እንደምናየው ተስፋ አደርጋለሁኝ። ያ ደግሞ እንደሚሆን እርግጠኛ ነኝ። ምክንያቱም በጣም ምትለፊና ታታሪ ሰው ነሽ። ይህን ቪዲዮ ስታዩ ጊዜ እንኳን ደስ አለሽ ብዬሻለሁ 150 ሺህ ስለገባሽ ፍቅር ያምሬ እና ውድ ቤተሰቦች እንዳለ እውነቱን ነው። በጣም ጀግና ናት፣ ይገባታል። ከዚህም በላይ ከእግዚአብሔር ጋር ከፍ ትላለች ብለን እናስባለን። ስለዚህ አሁን እንዲህ ያለውን ነገር ምናምን እናስተካክልና ከዛ የተለያዩ ነገሮችም አሉ እናሳያቸዋለን በኋላ ብዬ አስባለሁ። የተለያዩ ነገሮች አሉ ቤተሰብ ዛሬ ቆይቼ ነበርና እንደምስተከል ዛሬ ማለት ነው እንደ ንግስት ነው የምናረጋት እንላችሁ። በቃ ምክንያቱም 2 ነገር ነው፣ አንድ ነገር ብቻ አይደለም፣ 2 ነገር ነው። እንደ ንግስት ነው የምናረጋት። ያያችሁ የተለያዩ ነገሮች አሉ፣ እሷን የሚያስቡ እሷን የሚያሳምሩ የተለያዩ ነገሮች አሉ። ከዛስ ገና እኮ ነው እያያችሁ ነው ቤተሰብ፣ ገና እኮ ነው እንዲ ይሄን በቃ ለብሳው ሰርፕራይዝ እንደዚህ እሺ፣ ደስ ይለኛል። በቃ ለማንኛውም ግን ይሄ ብቻ አይደለም፣ በጣም ብዙ ነው ያለው። እሷ ይሄን ሁላ ጉዳት ታውቅም። እዛ ቤት ተዘግታ ተቆልፎባት ነው ያለችው። አሁን ሁላት የሚሄድ ሰው ምን ያስፈልጋል? ጓደኛዋ ደውዬላታለሁ። ትምጣና እሷ ሁሉን ነገር ወስዳ ምናምን አለባብሳት ሽክ አድርጋ ይዛት ትመጣለች ማለት ነው። ግን በዚህ አጋጣሚ በዚህ ቪዲዮ 160 ሺህ ሰብስክራይብ መግባት አለባት። ሁላችሁም ሲጀምሩት ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ለወዳጅ ዘመዶቻችሁ ሼር እያደረጋችሁ ይህንን ድንቅና ያበደ ፕሮግራም ሰብስክራይብ አድርጉ። የምሬን ነው የምላችሁ። በጣም እኔ የሆነ በጣም ደስ ብሎኛል የምር ለዚህ ቀን በቅታ 150 ሺህ ሰብስክራይብ ስላገኘች በጣም ደስ ብሎኛል እና ሰብስክራይብ አድርጉ። ስለዚያም ወደ ስራ እንግባ እናስተካክላ። ይሄን በዚሁ በሙድ አመጣ አይደለም፣ ይሄንን እዚህ ጋር እናድርገው።
ኦኬ ፊት ለፊት ነው። ይሄኛውን እዚህ ጋር እናድርገው። ከዛ የዚህኛው አንደኛው ፊት ለፊት ነው። እሺ ይሄኛውን እንጨምረው። ይሄኛውንም እንዴት አድርጌ ላብረው? እናት ላብራለ ናስካብ أنا مبسوط فرحان تسفلوني يعني አባት የምር ግን እና ደግሞ እንደ ቀልድ ላልፈው ማልችለው ግን የረሳሁት አንድ ነገር አለ። እንደዚህ ደግሞ በጣም ነው የሚያምረው። ዋው የምሬን ነው የምላችሁ። ላይክ ለሷ ተጨንቆ 150 ሺህ ገብታለች ዛሬ። ላይክ ፈጣሪ ከሰጣት እድሜ ደግሞ እየተጨመረላት ነው ብሎ ይህንን ፕሮግራም የምር ተጨንቆ እኛንም አግዙኝ እሷ ማስደሰት ትፈልጋለሁ ብሎ ብዙ ዋጋ የከፈለ ወንድማችንን ኤሪክን በጣም ላመሰግነው ፈልጋለሁ። የምሬን ነው ምልክ በጣም ምስኪን ሰው ነህ። በጣም ደስ የምትል ሰው ነህ ምናምን አላ የሆነ ባለመተዋወቅ ምናምን እስከዛሬ የተለያዩ ሰጣ ገባ ውስጥ ምናምን ገብተን ነበር። የምር ለዛ በጣም እኛም በጣም ደስ ብሎናል። ሞር ደግሞ ለእህታችን ደስታ ስለተጨነቅ ገብቷል። አሁን ይህን ነገር እሷ ስታይ እንዴት ፊል ልታደርግ እንደምትችል ምን ያክል ደስ ሊላት እንደሚችል አስበውና የምር እጅግ በጣም የምናመሰግነው ብራድ الجاي احلى የሚመጣው ከዚህ የሚሻል እቺ አባባል የሱን አዳይዘ ሁሌ ነው የሚለው። እውነቱን ነው። በነገራችን ላይ የሚመጣው ካለፈው የተሻለ ነው። መኪና ከዚህኛው የተሻለ ነው። ይሄ ትንሽ ነው፣ ከዚህ የተሻለ ነው የሚመጣው። እና ብቻ ግን እስኪ እንዴት ነበረ? እንደዚህ ሆና በቃ ያምራላ። ካሜራማን እንዴት ነው እይተው ምናምን ጸደይ ነው። እዚህ ጋር ቁጭ በል ናስኪክ አንተ እዛ ጋር እንደዚህ ጋር እንቀመጥ። እሺ የለም ቦታ ነው እነሳለሁ። ችግር እስክመጣ እኮ ነው። ሄሎ ወይ ይቅርታ በእናትህ አላየሁትም ነበር። የእኔ አባት ደረሳችሁ እንዴ? ደረሳችሁ? እሺ መጣሁ። እሺ እሺ አባት ይቅርታ። እሺ እሺ ዛሬ ኤሪክ ሀቢቢ እዚህ ጋር እናድርገውና በሚስተካከልበት መንገድ እንዴት አየው? አሪፍ ነው። ወደዋል። በጣም አሪፍ። አይ ገና አሁን አስቧል እንደዚህ ተዘጋጅቶ ፋ ብሎ ምናምን። እሷ ደግሞ ይዘና ስንመጣ ምንም ምትል ይመስላል። አንተ ወደድከው ግን ቀድሜ እንዴ? እሱማ በጣም ተመችቶኛል አለ እኮ። ተመችቷል። የምር ዛሬ በጣም ልዩ ቀን ነው እና ደግሞ ዛሬ እውነት ለመናገር እኔ የሄለን ልደት ሳከብር ለሁለተኛ ጊዜ እና በዚህ ሰዓት እና ደግሞ እዚህ ቦታ ላይ በመገኘቴ በጣም ደስ ብሎኛል። እና ደግሞ በዚሁ አጋጣሚ 150 ሺህ ደግሞ ገብታለች ዛሬ። ባይዘው በቃ የደስታ ቀን ነው። ማርያምን ነው የምላችሁ። እና ሁላችሁም ይህ ቪዲዮ ስትጀምሩ በቻላችሁት መጠን 200 ሺህ መግባት አለባት እቺ ጀግና ሴት። እና ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉን። ለምታሳዩን ፍቅር፣ ለምታረጉት ማንኛውም ነገር ግን ከልብ እናመሰግናለን። በጣም ነው የምንወዳችሁ። በሄለን ስም በእኛም ስም እንወዳችኋለን። ወሬ አላብዛባችሁ። ላግዛችሁ ትንሽ ስራ በክፉ ትዝታ ልቦና የሻረው
በጣፋጭ ትውስታ በአብሮነት ጎዳና ገስግሶ የሚያነግሰው መሆኑ ብቻ ነው ጓደኛ ሰው በጥሩ ቀን ሞገስ አግባብቶናል አላምዶን ላያለያየን ነው ያገናኘን ፈቅዶ አንዴ ጥፋተኝነት አንዴ ደግሞ ልክነት ኩርከም ምርክም ያለበት ደስ ይላል ጓደኝነት አንዴ ጥፋተኝነት አንዴ ደግሞ ልክነት ኩርከም ምርክም ያለበት ደስ ይላል ጓደኝነት Something told me it was over when I saw you and her talking. Ooh, something deep down in my soul said, "Cry, girl." When I saw you and her walking out, ooh, I would rather go blind, boy. Something told me it was over when I saw you and her talking. Ooh, something deep down in my soul said, "Cry, girl." When I saw you and her walking out, ooh, I would rather go blind, boy. Something told me it was over when I saw you and her talking. Ooh, something deep down in my soul said, "Cry, girl." When I saw you and her walking out, ooh, I would rather go blind, boy. Something told me it was over when I saw you. ቤተሰቦቻችን እንግዲህ ሁሉን ነገር ጨራርሰናል። እንደምታዩት ኬቴሪንጉ ምንም ሁሉም ነገር አልቆልናል። አሁን የቀረን ምንድነው? ሄሉን ብቻ ናት ማለት ነው። ሄሉ የምትመጣበት መንገድ ደግሞ ጓደኛዋ መታለች። ነስቲ ነይና ዛሬ ትልቅ አደራ ነው ያለብሽ። ልብሱ ምናምን አምጦስ ጋር እንዴት ነሽ? ደህና ነሽ? ኤሪክ ይባላል። እሺ ሰላም። ቅድም ስላሳየናቸው ለነሱ ቅድም ስላሳየናቸው ምን ታረጊልናለሽ መሰለሽ? እዚህ ጋር የተለያዩ አዳዲስና የሚያማምሩ እቃዎች አሉ። ይሄንን ማለት ነው የኔን ቤት ታውቂዋለሽ፣ በዛ ጥፍ ብለሽ በኮብልስቶን ነው ማለት ነው የመጀመሪያ ቅያሷ ላይ በዛ እንደሄድሽ ቁልፍ ሰጥሻለሁ። አደራ ይሄና ቆንጆ አድርገሽ አሳምረሻት ማለት ነው። እንደ ሙሽራ አይኗን ጨፍና ታምጣታ። አባሪ እንዳትመስላት ከነሱ የለውበትም። አሁን የመጣሁት ልብሱን ብቻ እንዳለብሰሽ ነው የላኩኝ። ቀደም አግተናት ነው እንዴ? ቀደም እኮ እንዴት እንደወሰድናት ልነግርሻለሁ። እስቲልስ እያለቀሰችም ሊሆን ይችላል። እና ቁልፊውና እንትን በይና ከፍተሽ ምናምን ውስጥ እሷ ስላለች በቃ ቆንጆ አድርገሽ አሳምረሻት ምናምን። ምንም የምታውቀው ነገር የለም። አደራ እንዳታወሪ ስለ ፕሮግራምሽ። የሆነ ቦታ ልወስድሽ ነው። በጭራሽ ይሄን ፕሮግራም ማወቅ የለባትም። ምንም የምታውቀው ነገር የለም። እሺ ካጣሁት ደውልልሃል። እሺ በቃ ስለዚህ ውድ ቤተሰቦቻችን እሷ ፏርጋ ትመጣለች ማለት ነው። ስትመጣ ይሄንን የመሰለ ጽድት ያለ ፕሮግራም ምን ትላለች? እንዴት ትላለች? ደስ ብሎኛል። ዛሬ በጣም ደስ ይላል። የተለያዩ እንኳን ደህና መጣችሁ። ሰላም ነው። እንግዲህ
ልዩ ሰርፕራይዝ ያለው ኤሪክ የማያውቀው ሌሎች ደግሞ ገቡ። እንዴት ናችሁ? ሰላም ነው አለን አለን። የነሱ ሌላ ሰው አለ የለም። እንኳን ደህና መጣችሁ። ያው እንግዲህ ዛሬ የምንወዳት የምናከብራት እህታችን ልደት ነውና የእሷ ልደት ላይ ለማክበር እዚህ ስለተገኛችሁ እጅግ በጣም ነው የምናመሰግነው። ልደቷን እነሱ በልዩ መንገድ ነው የሚያደምቁት። ሲያደምቁት ጊዜ ያው ሰርፕሬዝ አንተ ታውቃለህ፣ እሱ ነው የማያውቀው። ሄሉም ታውቂያቸዋለሽ እና እስክትመጣ ድረስ ጓግቻለሁ በጣም እንደሆነ ቆየች ገና። ስለዚህ እስከሚመጡ እነሱ ከሚቆሙ እዛ ጋር አረፍ ብላችሁ ጠብቋቸውና እንደዛ ብለን እነሱ ሲመጡ እንግዲህ ያለውን ነገር ሞቅ ደመቅ ታደርጉልናላችሁ ማለት ነው። እሺ የኔ እናት ቁጭ በይ አንቺ ሄሊ ቁጭ በይ። ኤሪክ እንግዲህ እነሱ በጣም አሁን አንተ ካሰብከው ፕሮግራም ጋር አብሮ ሄዳል ብለን ስላሰብን ደግሞ ነገሩ አሉ ዘመዳን አንተ አብረህ ነው ማየት ያለብህ ሲጀመር የእነሱን ፐርፎርም እና ማን እነሱ ከሆኑ ቆይ ተረጋግሽ። በደንብ ቼክ አድርግ። ሊና ቢወረስ በክፉ ትዝታ ልቦና የሻረው በጣፋጭ ትውስታ በአብሮነት ጎዳና ገስግሱ የሚያነክሰው መሆኑ ብቻ ነው ጓደኛ ሰው። Happy birthday to you. Happy birthday, happy birthday, happy birthday to you. መልካም ልደት ላንቺ መልካም ልደት ላንቺ መልካም ልደት መልካም ልደት መልካም ልደት ላንቺ። እናመሰግናለን በጣም ይመር ከልብ كل عام وانتم بخير. نفع እናንተ ምንድን ነው የምታደርጉት? ቆይ ገባችሁ? ሌላ ነገር ብለሽ ነው ያመጣሽ። በነገራችን ሌላ ነገር ብላ ስለ ኤንዲ አውርታ ነው ያመጣች። ምን እንዳለችኝ ማውራት አልፈልግም። የእውነት መስሎኝ ነበር። የምር እኔ ደግሞ ከእሷ የበለጠ እኔ ራሱ ደነገጥኩኝ። መጨፋይናል በጣም የሆነ የደከምንበት የለፋንበት ነገር እንደዚህ ሆኖ ስታይ ደስ አይልም? በጣም ነው የሚያምረው። ታውቃለህ? እንዴት አየሽው ግን? በጣም ነው የሚያምረው። የምር አሁን አሁን መስጠት ትችላለህ። كل عام وانتم بخير. ተወዛገብኩ እኮ ታውቃላችሁ። ሰላም አላልሻቸውም? በነገራችን ላይ አበባ ብቻ አይደለም ውስጥ ላይ እቃ ስላለው እንዳይወልቅብሽ። ያምራል በጣም በጣም ነው። ኤሪክ ምን ተሰማክ? እስኪ ያለውን ነገር ምናምን ትንሽ። انا በጣም ደስ ብሎኛል እሷን ስለ ደስ ያላት። ወይኔ ቃላት አሳጣችሁኝ። የምር በጣም ነው ደግሞ የሚያምረው። የምር በጣም ነው የሚያምረው። ቁጭ ማለት ትችላለህ። ቁጭ በሉና እነሱ ደግሞ እንደነገር የእነሱ ነገር የሚታየው ግን كثير حلو በጣም ደስ ይላል። በነገራችን ደግሞ ሌላ ተጨማሪ ተዘጋጅበት አለ። እሱን ደግሞ ፐርፎርም ያደርጉልናል። ተገኘ የሚሆንሽ ላንቺ ተስማምቶ
ቁንጂና ራሱ ነው ውበት ነፍስ ሕይወትን ዘርቶ መጠሪያ አልተገኘም የሚሆንሽ ላንቺ ተስማምቶ ቁንጂና ራሱ ነው ውበት ነፍስ ሕይወትን ዘርቶ አልተፈጠረም ሰው የለሽም አምሳያ የቁንጂና ጣሪያ የውበት ማሰሪያ በሰፈሩ ሁሉ የሚያማምር ሞልቶ ውበትሽ እንዳርማ የሚታየው ጎልቶ የንግሥት ግርማ አለሽ አንገት የሚያስደፋ ቃልሽ ምስክር ነው እውነት እንዳጠፋ ቢፈጠር ርቀት ከሰማይ ሰማይ እመጣ ነበረ ዓይንሽን እንዳይ። ዋው ለመናገር ይህንን ነገር ኤዲት ላስዋልቅም ኤዲት የተለያዩ ነገሮችን አንቺን ለማስደሰት ብዙ ሲደክም እኛ ደግሞ ላይክ ፕሮግራም እንዲያምር እንዲደምቅልሽ እነሱ እኔና ኤንዲ ደግሞ እነሱ ለአንቺ ድምቀት እንዲመጥተዋል። እጅግ በጣም ነው የምናመሰግነው። በጣም ነው ደስ የምትሉ። እኔ በጣም ነው የምወዳችሁ። ድምጻችሁ በጣም ነው ያምራል። እናመሰግናለን። የምር በጣም እንደምትወዳችሁ ከዚህ በፊት ነግራን ነበረ። ከዛ በኋላ እናንተን መረጥናችሁና እናንተም ደግሞ ያው ደስ የሚል ነው ማለት የምር በጣም በቃ በጣም ደስ ይላል እያላችሁ ነው። እና አሁን ሄሉን ሃፒ በርዝዴ ማለት የምትፈልጉ ሁላችሁም በየተራ እዚህ ጋር እየመጣችሁ ሃፒ በርዝዴ ማለት ትችላላችሁ። ሄሉዬ ጀምሪ። እሺ፣ በመጀመሪያ እንኳን ተወለድሽ። በጣም ወድሻለሁ። ክፉ እንዳይነካሽ። የዛሬ ዓመት ስኬት በስኬት ላይ ሆነሽ እንድናይሽ ያብቃን እና መልካም ልደት። ቴንኪው በጣም አመሰግናለሁ ስለመጣሽ። ደስ ብሎኛል። ይገቡሻል። ጓደኛዬ ስለሆንሽ ደግሞ በጣም ደስተኛ ነኝ። በጣም ደስተኛ ነኝ። እሺ፣ ሰርፕራይዝ አድራጊዋ እንኳን ተወለድሽልን። መልካም የልደት ቀን ይሁንልሽ። ቀሪ ዘመንሽን ኪዳነ ምሕረት ተባርክልሽ። መልካም የልደት ቀን። እሺ ሊነት እሺ ያው እንግዲህ ቃላቶች ያጥኛል። ያው ብዙ መናገር ፈልግ ነበር፣ ግን አሁን ባሉበት አጠር አድርጌ ነው መናገር እንፈልገው። ዛሬ ለሄሉ ቅድምም ተናግሬው ያለው መግቢያ ላይ ልደቷን ብቻ ሳይሆን በጣም የለፋችበት የደከመችበት የስኬቷ ውጤትም ነው ብዬ አስባለሁ። ልደቷን ብቻ ሳይሆን 150 ሺህ የገባችበትን ቀን ነው። 2 ልደት ነው እያከበረች ያለች። በአንዴ 2 ልደት ይቻላል? ይቻላል፣ አንዳንዴ ይገጥማል። ታውቃለህ። ብቻ ግን በጣም ደስ ብሎኛል። ያው እግዚአብሔር ከዚህም በላይ ከፍ አድርጎሽ ምናምን እድሜ ሰጥቶሽ የምትፈልጊውን ነገር ሁሉ የምታሳኪበት ዓመት እንዲያደርግልሽ እና ደግሞ በቃ አላ ውጤት ብቻ ሁሌ ስቃይ የሌለበት ህይወትን እንዲሰጥሽ መልካም ምኞቴ ነው። ጓደኛዬ ስለሆንሽ በጣም በጣም ደስተኛ ነኝ። ፈጣሪ ቀሪ ዘመንሽን ይባርክ፣ ስኬታማ ሁኚ። በጣም እወድሻለሁ፣ አከብርሻለሁ። ቴንኪው። አመሰግናለሁ በጣም ፈጣሪ አክብርሽ። አማርኛ ለሞከር ቅድም ሳለማምዳለ በል ቅድም ያለማመድኩም በል ጭራሽ ስታለማምደው ነበር። كون سيلة تولد شيء العام وانت بخير نفع مسنور اللي امين. وعن جد يعني فطاري بتعم ما مزقنا اللبي يمر علشان بعربية يقول لي بك العام وانت بخير، وان شاء الله السنوات الجاية تكون احلى ومحققة كل شيء بدك اياه يا عمري. انت بحبك. እንኳን ተወለድሽ እና
ቀሪ ዘመንሽ ደስታ ይሆንልሽ። እኛ ደግሞ እዚህ መተን ያንቺን ልደት በመጋራታችን በጣም ደስ ብሎናል። እሺ በድጋሚ መልካም ልደት። እና ቀጥሎ ደግሞ የስጦታ ፕሮግራም ይኖረናል። ስጦታ ያዘጋጃቸው ሰዎች መልካም ሄሉዬ እንኳን ተወለድሽ። ይሄ ጆሲ እንዳለው ቅድም ከዚህ ቀደምም ደግሞ በጣም ብዙ ነገሮች አውርተናል። የአንቺ 150 ሺህ ሰብስክራይብ መግባት ከምንም በላይ ነው። ብዙ ሰዎች ያው ሰብስክራይብ ይኖራቸዋል። ሰብስክራይብ ብቻውን አይደለም የአንቺ ብዙ ሰዎችን ኢንፍሉዌንስ ማድረግ የምትችይ ለብዙ ሰዎች ተምሳሌት የምትሆኚ ሰው ነሽ። እዚህ መድረስ ማለት 150 ሺህ ሰብስክራይብ መግባት ለብዙ ሰዎች መግባት ብቻ ሊሆን ይችላል። አንቺ ደግሞ ያለፍሻቸው ቻሌንጆች እና ደግሞ ስራ ላይ ያለሽ ትጋት ብቃትሽ ነው እዚህ ያደረሰሽ። የምር እኔ ለአንቺ ደስ ብሎኛል። ወላሂ ከልቤ ነው ይህንን ነገር የምለው እና 2 ፕሮግራም ነው ይሄ። እንኳን ደስ አለሽ። አመሰግናለሁ እንዲህ ጓደኛዬ አመሰግናለሁ። እና በመቀጠል ጆሲ ጀምርና እሺ ያው ይሄንን ስጦታ ስሰጥሽ ከምንም ነገር በላይ ያው ፈጣሪን ያስቀደመ ሁሌም ስኬታማ ይሆናል ብዬ ስለማስብ ነውና እግዚአብሔር አሁንም እመቤቴ ያሰብሽውን ሁሉ እንድታሳካልሽ ከዚህም በላይ ከፍ እንድትይ መልካም ምኞቴን ለመግለጽ ነው። እስኪ ከበድ አንድ ላይ አግዛት። አመሰግናለሁ። ለእኔ ማለት መናገር ፈልገው ነገር አለ በዛው ማለት ነው። ድንግል ማርያም ምን እንደሰራችልኝ ታውቃላችሁና ያው ከመኪና አደጋ የተረፍኩት በሷው ቀን ነውና ይሄ ለኔ ላይክ ልደት ብቻ አይደለም፣ አዲስ ላይክ እንደተፈጠርኩ አይነት ነው። አዲስ ህይወት ነው የተሰጠኝ። ከዛ ከመጥፎ መኪና አደጋ የዳንኩበት ምክንያት እሷ ናትና በሷ ቀን ነውና አመሰግናለሁ በጣም በልደት በመቀጠል ደግሞ እኔ ልበልልህ ከኔ ጋር ነው። በመቀጠል ወንድማችን ኤንዲ ደግሞ ያመጣልን ስጦታ እዚሁ ላይ ይከፍትልናል ማለት ነው። እስኪ እንየው። ስጦታ አይከፈትም እንዴ? ልዩ ሰርፕራይዝ ስለሆነ አይከፈትም። ከካሜራ ጀርባ ነው ይከፈተው። አውሮፓ ትልቅ ማውቀው ካምፓኒ ነበርና እዛ በትዕዛዝ ነው ያሰራው። ብራንዳቸው ደግሞ እዚህ መታየት የለበትም። ግን ደግሞ ስጦታ ማለት ይሄ ስጦታ ምናምን ነገር በተለይ ይሄ ስፔሻል ዴይ ነው። ልደት ብቻ አይደለም፣ ብዙ ነገሮች አሉ እዚህ ፕሮግራም ላይ እና ይሄ ስጦታ ይገባሻል ብዬ አይደለም፣ ያንስሻል። ግን ደግሞ እንደ ስጦታ ዛሬ በዚህ ቀን መሆን ስላለበት ነው። ቴንኪው በጣም አመሰግናለሁ። እሺ በመቀጠል ደግሞ እህታችን ሄለን ሃፒ በርዝዴይ። ከፈት የሆነ ነገር እየተሰማኝ ነው፣ ግን ለወደፊት ነው የተጠቀለለ።
በጣም አመሰግናለሁ። ሁላችሁንም በጣም ነው አመሰግናለሁ። በመቀጠል ደግሞ የፕሮግራም ዋና ኃላፊ ኦር ማናጀር እንበለው ኤሪክ ያዘጋጀልኝ ስጦታ አለ። ወደ እሱ እንሄዳለን ማለት ነው። ስጦታው በስጦታ አደረጋችሁኝ እኮ ሞራል ከአበባው ጋር እንዳያልኩሽ። በጣም ደስ ይላል። እና በመቀጠል ደግሞ ሄሉ ስለዚህ ፕሮግራም የተሰማሽን ነገር ትነግሪንና ከዛ በመቀጠል ወደ ኬክ ቆረሳው እናልፋለን ማለት ነው። ያው እኔ ማለት አስቤያለሁ። ያው ማለት ልደቴን ማክበር ዘንድሮ አስቤ ነበር እንደ እውነቱ ከሆነ በሰፊው ማለት ነው። ያሰብኩበት ደግሞ ምክንያት ምንድነው? ልደት ማክበር ምናምን ብዙ የምወድ ሰው አይደለሁም፣ ግን ደግሞ ዘንድሮ እንደነገርኳችሁ ነው ከብዙ መከራ የተረፍኩበት ማለት ዘንድሮ ለእኔ በጣም ከባድ ነበረ እና አምና ጆሲ አምና ልደቴ ላይ ነበረ እሱና ከዛ ጊዜ ጀምሮ ከባድ ሰዓት ነበር በጣም እያሳለፍኩ የነበረው። ለእኔ ይሄ ዓመት በጣም ከባድ ነበር እንደ እውነቱ ማለት ነው። የሚቀጥለውን ዓመት የሰላም ያድርግልኝ እና አሁን ግን የነበረው ዓመት ለእኔ በጣም ከባድ ነው። ከብዙ አደጋዎች የተረፍኩበት ብዙ ፈተናዎችን የተፈተንኩበት ነበር እና ለእኔ ይሄ አዲስ ህይወት ማለት አሁን ሰው አዲስ ህይወት ሲል እንዲቀለል አድርጎ ምናምን ነው፣ እንደዛ ሳይሆን የምር አዲስ ህይወት ነው ለእኔ የተሰጠኝ እና እንደዛ ስለሆነ አከብራለሁ ብዬ አስቤ ነበር። እናንተ ደግሞ ጓደኞቼ በዚህ መልክ እንደዚህ ሰርፕራይዝ ስላደረጋችሁኝ ቆንጆ በጣም ቆንጆ ቤቴን ሌላ ቤት ነው ያስመሰለ። እኔ እኮ አላመንኩም። ተሳስቼ ልውጣ የምር ጠዋት እኮ ማለት ነው። በነገራችን ላይ ጠዋት እንደዛ ስታረጉኝ ምናምን ምንድን ነበር ያሰብኩት? በጣም ተቀይሜያችሁ የመጨረሻ ማለት ነው። ማለት እኔ ከዚህ በኋላ አልገናኝም፣ ምክንያቱም በር ነው የቆለፋችሁብኝና በጣም ደብሮኝ ነበር። ነገር ግን ደግሞ ክሳችኋል፣ ብቻ ከመካስም በላይ አስረስታችሁኛል እና በጣም ነው የማመሰግነው እዚህ ለተገኛችሁ፣ ፕሮግራሙን ላዘጋጃችሁ፣ በተለይ ደግሞ ኤሪክ በጣም ነው የማመሰግነው። ፈጣሪ ያክብርልኝ። የሁሉ ነገር ለእኔ ደስታ ብለህ ለእኔ አስበህ የሁሉ ነገር በማድረግ በጣም አመሰግናለሁ። እንደገና ደግሞ ቤተሰቦች አሉ። መናገር እንፈልገው አንድ ነገር አለ። 150 ሺህ ገብተናል ቤተሰቦች። በጣም ቴንኪው፣ በጣም ነው የማመሰግነው። ፈጣሪ ያክብርልኝ። እዚህ የደረስኩት ከፈጣሪ በታች በእናንተ ነው እና እኔ ጎበዝ ሆኜ ወይ እኔ ችዬ ምናምን ሳይሆን ፈጣሪ አስችሎኝ ነው። ከፈጣሪ በታች ደግሞ እናንተ ቤተሰቦቼ ናችሁ እዚህ እንድደርስ እዚህ ደረጃ ላይ ለዛሬ ደስታዬ ለዛሬ 150 ኪ ለመግባቴ ለሁሉም ነገር ከልደቴ ጋር አብሮ ሁለት ደስታ እንዲሆንልኝ ያደረጋችሁት እናንተ ናችሁና ፈጣሪ ያክብርልኝ። እናንተንም በጣም አመሰግናለሁ። ክበሩልኝ። እወዳችኋለሁ። በመቀጠል የተዘጋጀው ኬክ አለ። ኬኩን ትቆርሽልናል። እንኳን አገኘሁሽ እንኳን ደህና ቆየሽ። እስኪ አንድ እጃችሁ መስሎኝ ነበር እጃችሁ አንድ ላይ ፈልጌ ማጣሽ እቲ የልጅነቴ እንዴት ነሽ አይወስድሽም እያሉ ሲዘፍኑብሽ በይፋ በነገር ባሽሙራቸው እቲ አንገትሽ ሲደፋ ያ የጠበኩት ፍቅሬ ይኸው መጣ በያቸው ይዟት በረረ እስኪ ሲሉኝ ልስማቸው
የይደሰው አይቀር ርቆ ይመለሳል ጊዜ ጠብቆ ከሩቅ ሀገር ስመጣ ቤትሽ አልተነካም ቃልና እምነትሽ እቴ ሜቴ የሎሚ ሽታ ከዚህ በላይ ምን አለ ደስታ አቅደው ዘፈን ምርጫቸው ግን እኔ እንጃ ዘፈን ምርጫቸው አቅደው ነው የአልማው የታቀሱት ማወቅ ፈለኩ መጪውን ማየት ናፈኩኝ የፍቅር ምርጫዬ አንተው ነህ ልቤን መንፈሴን የገዛ ወሰንኩኝ ልረታ አስቤ አካሌን መንፈሴን ሰብስቤ በጣም አመሰግናለሁ። በጣም እናመሰግናለን። ለሁሉም ነገር አመሰግናለሁ። በጣም የሚገርም ፕሮግራም ነው እና አመሰግናለሁ። የምር ደስ ትላለች ወይና ወደ ተዘጋጁ ሁላችንም አንድ ያረፋል በልና በፍቅር ሸኛቸው። እናንተ እዚህ ጋር ቁጭ ማለት ትችላላችሁ። አዎ እዚህ ጋር ቁጭ ባሉ። የተዘጋጀውን ማዕድ ግን የምትጀምሩት እናንተ ናችሁ። ዛሬም አለ ሄድክ መስሎኝ እኮ። ስለዚህ ማዕዱ እናንተ ትጀምሩልናላችሁ አንድ ጊዜ። ሰጥቶኛል አንዳንተን ፈጣሪ ለቤቴ ምሰሶና ካስማ አልሰጋም ጸጋ ፍቅር አለኝ ውበቴ ለኔ ትልቅ ግርማ ኑሮዬ ዳግም መጣፈጡ ታወቀኝ በረከት አግኝቶ ገላዬ ፍቅር አሸነፈው ተረታ ያንተን መውደድ በልጦ የነገን ማወቅ ፈለኩኝ መጪውን ማየት ናፈኩኝ የፍቅር ምርጫዬ አንተው ነህ ልቤን መንፈሴን የገዛ ወሰንኩኝ ልረታ አስቤ አካሌን መንፈሴን ሰብስቤ በፍቅር ሕይወቴ ላኑረው ላለመኝ ፍጹም ሌላ ሰው ያሳለፍኩት ሕይወት ብዙ ነው ልንገር ካየኋቸው ሁሉ አንተ ትለያለ ቃል ካፌ ባይወጣም ማዘን መደሰቴን ፊቴን አይተህ ብቻ ታውቃለ ስሜቴን ከነገር ባህሪ ማርኮኛል ካንተው ይሁን በፍቅር አስሮኛል ሀቢቢ ዛሬ ባንተ ደስ ብሎኛል በጣም ያልጠበቅነው ነገር ሁሉንም ሰው ሰርፕራይዝ ያድርግ ባይዘው ሄደንም ብቻ ረሳው ነበር ወድልካችሁ ግን እነሱና በጣም ደስ ይላል የነገን ዛሬ ሄደንም ብቻ አይደለም ሰርፕራይዝ ያደረገው ሁላችንም ያስደስታል እኔ መብሱጥ በጣም ደስ ስላለኝ ማውራት ራሱ ያስፈልጋል ይላል ጋዝ ገዝተኝ በጣም ደስ ስላለኝ ማውራት ራሱ እየቻልኩ አይደለም እያለኝ ምን ታያለሽ
አስቤ አካሌን መንፈሴን ሰብስቤ በፍቅር ሕይወቴን ላኑረው ላለመኝ ፍጹም ሌላ ሰው ያሳለፍኩት ሕይወት ብዙ ነው ልንገር ካየኋቸው ሁሉ አንተ ትለያለህ ቃል ካፌ ባይወጣ ማዘን መደሰቴን ፊቴን አይተህ ብቻ ታውቃለህ ስሜቴን ከነገር ባህሪ ማርኮኛል ካንተው ይሁን በፍቅር አስሮኛል ዛሬ ባንተ በጣም ረክቻለሁ ነገም አብረን ሰላም አገኛለሁ የነገን ማወቅ ፈለኩ መጪውን ማየት ናፈኩ የፍቅር ምርጫዬ አንተው ነህ ልቤን መንፈሴን ገዛ ወሰንኩኝ ልረታ አስቤ አካሌን መንፈሴን ሰብስቤ በፍቅር ሕይወቴን ላኑረው ላለመኝ ፍጹም ሌላ ሰው ያሳለፍኩት ሕይወት ብዙ ነው ልንገር ካየኋቸው ሁሉ አንተ ትለያለህ ቃል ካፌ ባይወጣ ማዘን መደሰቴን ፊቴን አይተህ ብቻ ታውቃለህ እንዳይደብር የወንድምነት ነው እንዴት በፍቅር አስሮ ዛሬ ባንተ በጣም እና ውድ ቤተሰቦች በመጀመሪያ ስለ ሁሉም ነገር ፈጣሪ ይመስገን። ግን ደግሞ በመቀጠል ይህንን ፕሮግራም በዚህ መልክ እና ውድ ቤተሰቦች ያው ይህንን ቀን እንድናይ ላደረገን ለሁሉም ነገር ፈጣሪ እየተመሰገነ ይሁን። ግን ደግሞ በመቀጠል እንደዚህ የሚያምር ኬተሪንግ፣ እንደዚህ የሚያምር ዲኮር፣ ይህንን ስጦታ እና ብዙ ነገሮችን አስቦ ያደረገው ኤሪክ ነው። ኤሪክን ሁላችሁም ታመሰግኑልኛላችሁ። አመሰግናለሁ። እንደሆነቱ ፈጣሪ ያክብርልኝ። በጣም እኔ ቃል የለኝም። እሱ ለኔ ማለት ለሚያደርጋቸው ነገሮች በመጀመሪያ ለሰው ልጅ ትልቁ ነገር ክብር ነው እና የሆነ ሰው ደግሞ ለአንተ የሆነ ነገር የምትደሰትበትን መንገድ የሚያመቻችልህ ሲያከብርህ ነው። ከመውደዱ ከሌላ ነገሩ አልፎ ማክበር ትልቅ ነገር ነው እና እኔ ደግሞ ለክብር ትልቅ ቦታ አለኝ እና ስላከበርከኝ ያው ፈጣሪ አክብርህ በትልቁ። አመሰግናለሁ በጣም ቴንኪው። እናንተም ደግሞ ይሄን ሁሉ ነገር ማለት ይሄን ሁሉ ነገር ላይ ሁላችሁ እጃችሁ አለበት እና በጣም ነው የማመሰግነው። ጓደኝነት እንግዲህ እንዳይ ይሄ ማይበትን መንገድ በእናንተ አይቻለሁ። እውነት ለመናገር
ያለ ውሸት ማለት ነው በእናንተ አይቻለሁ። በጣም በብዙ ነገር ትደግፉኛላችሁ። በጣም ነው ማመሰግናችሁ። ለጓደኝነታችሁ አብራችሁኝ የተቆይታችሁ ለሁሉም ነገር በጣም አመሰግናለሁ። ፈጣሪ ያክብርልኝ። እኔም ደግሞ ለእናንተ የእናንተ ልደት ደርሶ ወይ የእናንተ የሆነ ደስታ ደርሶ ጆም 200K ገብታ አንተ 100K ገብተ ደግሞ የምናከብርበትን ነገር ፈጣሪ ያምጣልን እና አመሰግናለሁ ማለት ፈልጋለሁ። በጣም እናመሰግናለን። እናንተም አክብራችሁ እዚህ በመምጣታችሁ የደስታችን ተካፋይ ልትሆኑ እዚህ በመገኘታችሁ ነይ ሄሉ ልታወሪ እና እስቲ ሄሉ ልትዩ የምር በጣም ደስ ብሎኛል። በዚህ አጋጣሚ ደግሞ 150K ገብተሻል፣ ይገባሻል። ከዚህ በላይ ኮንግራ፣ በጣም ደስ ብሎኛል እና በድጋሚ ደግሞ እንኳን ተወለድሽ። ግን አንድ ጥያቄ መጠየቅ ፈልጋለሁ። ያው አክብረናል፣ በልተናል፣ ጠጥተናል፣ ግን ያው እድሜዋን አልነገረችንም። ብንሰማው ጥሩ ነው። ወይኔ የሴት ልጅ አይጠየቅም፣ ግን ያው ምን ችግር አለ? እንስማ አይደለም እንደዚህ ኮሜንት ላይ አጠጋግተሽም ቢሆን ንገሪኝ ብዬ ነው። ያው ብዙ አልሄድኩም 35 አካባቢ ብዙ አይደለም። 21 ዘለሻል 21 ምናምን አልፌ 30 ቤት የገባው ሰው ነኝ። አክብሩኝ። ዋናው እሱ ነው። ባይ ዘ ዌይ ብዙ ጊዜ ሴቶች ከ21 አንዘልምና ለዛ ነው እኔ መስለኔ እሱን ለመስማት ፈልጌ ከ20 ወጥቼ 30 ቤት ስለኝ። አይ ይሄ ውሸት ነው። ባይ ዘ ዌይ ደግሞ እንደዚህ ደስ ብሎሽ ስላየው በጣም ደስ ብሎኛል። ከዚህ በላይ ደስ ይበልሽ። ሁሌም ሳቂ። አንቺ ላይ መሳቅ ነው የሚያምርብሽ እና ወድሻለሁ። እሺ ለአመት በሰላም ያድርሰን። እሺ እናቴ ፈጣሪ ያክብርልኝ። እሺ አሜን። ሞክሼ ናቸው ባይዙ ሞክሼ በብዙ ነገር ሞክሼ ነው። በጥንካሬም በብዙ ዩቲዩብ ላይ ባላቸው በብዙ ነገር ነው የሚመሳሰሉት እና አክብረሽ አንቺም ደግሞ ስለመጣሽ በጣም ሁሌ በነገራችን ላይ ምንም ነገር የኔ ማለት ነው ምንም አይነት ነገር ይኖር ማለት የትኛውም ቦታ ላይ እኔ ብኖርም ሰርፕራይዝም ተደርጌም ይሁን ወይም ደግሞ እኔም ጠርቻት ቢሆን መቼም አሳፍራኝም ቀርታብኝም አታውቅም። አንቺም እንደዛው ነሽ። ይሄ ጓደኝነት ነውና ፈጣሪ ያዝልቅልን። አሜን አሜን። አመሰግናለሁ። አሜን። እኔም በጣም አመሰግናለሁ። እናመሰግናለን ሄሉዬ፣ ሰዋችሁሽ የምር ከልብ ነው የምናመሰግነው። በስተመጨረሻ ኤሪክ ማለት የምትፈልገው ነገር ካለ? ቅድም ለጆሲ ያልኩ ነበር። በጣም ስለደስ ያለኝ ማውራቱ የመጣላ አይደለም ግን ቃላት እኔ ላመስግን። በቃ አትናገር፣ ችግር እኔ ላመስግን። በስ አና ከእሱ በፊት እና ጆሲ እና እንዴ ማመሰገን አለብኝ። አገዙ ለእኔ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። ነፍስ ዓመት ኖርልኝ። ትችላለህ። የምር እሱ አይደለም ያሰው የእሱ ስራ ነው። የሆነ ነገርማ ብሎታል። ለመናገር ቅድም ማለት ነው ሃፒ በርዝዴ የሚለው ምን አለ ሜሪሚ ይሆንልኝ እያለ ነበር። ይሁን አይ ኖ ቀመርማ ቀመራ ጆሲ እና እንደዚህ ያማረ ቀን ያማረ ፕሮግራም አሳልፈናል። እጅግ በጣም ደስ ይል ነበረ። ማለት ሰርፕራይዝ እንዴት ነው ግን አንቺ ምን ተሰማሽ? እኔ የተሰማኝ መናገር አልችልም እንደ እውነቱ ከሆነ ግን ምስጋና ብቻ ነው ማቅረብ የምችለው እና እኔም የሆነ ነገር ኖሮ ለእናንተ እንዲህ ማድረግበትን ቀን ነው የምጠብቀው። በጣም እናመሰግናለን እዚህ ስለተገኛችሁ። ይሄ የፕሮግራማችን የዚህ ፕሮግራም ማብቂያ አሁን ቢሆንም ግን ደግሞ ሌላ ያሰብነው ልዩ ሰርፕራይዝ አለ ግን እሱን ቀጥሎ ነው እና ሁላችሁንም እናመሰግናለን ውድ ቤተሰቦች።
የምሬ ነው የምላችሁ ዛሬ ልዩ ቀን ነው። ሄሉ 150 ሺህ ሰብስክራይብ መግባቷ ትልቅ እኔ በቃ የምሬ ነው። በነገራችን ላይ እሷ ሰርፕራይዝ ሆነሻል ብዬ ያልጠየኳት እኔ ራሱ ፕሮግራሙ ሰርፕራይዝ አድርጎኛል። የምር የሚያስደስት ነው። ልብ የሆነ በሐሴት የሚሞላ ነገር አለው። የምር ደስ የሚል ነገር እኔን ካስደሰተኝ እሷ ነገሩን ምንም አታውቀው ደግሞ ምን ያህል ልትደሰት እንደምትችል ያው መገመት አይከብድም። ግን 150 ሺህ ሰብስክራይብ ገብታለች። በዚህ ቪዲዮ 160 ሺህ ሰብስክራይብ እንድትገባ የምር በቃ ይሄ እኛ ሰርፕራይዝ በማድረግ እዚህ እናንተ ደግሞ ሰብስክራይብ እያደረጋችሁ ለወዳጅ ዘመዶች ደግሞ ሼር እያደረጋችሁ 160 ሺህ ሰብስክራይብ ትግባ። ይሄን ይመስል ነበረ ፕሮግራማችን። በስተመጨረሻ ጆሲ የምትለው ነገር ካለ? ያው እኔም ሁሉን ነገር ብላችሁታል። የምለው ነገር የለም። እስካሁን ስለተከታተላችሁን አብራችሁ ስለነበራችሁ እጅግ በጣም እናመሰግናለን። ሰላም ሁኑልኝ።